ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩቲዩብ ቻናላችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን የሚዳሰስ ይሆናል። ስለምታደምጡን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። እናንተ ግን ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ማንቸስተር ዩናይትድ ከአራት ትልልቅ ሽያጮች 150 ሚሊዮን ፓውንድ ለማግኘት ይፈልጋል። ማንቸስተር ዩናይትድ አሁንም ትልቅ ለውጥ የሚያመጡበትን የክረምት የተጫዋቾች የዝውውር መስኮት ለማሳለፍ አስበዋል። ስለሆነም ከአራት ዋና ዋና ተጫዋቾቻቸው ሽያጭም 150 ሚሊዮን ፓውንድ ይፈልጋሉ። የቴሌግራፍ አዲስ ዘገባ እንደሚያሳየው ከዩሮፓ ሊግ ፍጻሜ በኋላ የዩናይትድ ፋይናንስ በሽንፈቱ እንዴት እንደተጎዳ ግልጽ ነው። ሪፖርቱም እንዲህ ይላል። ዩናይትድ የዩሮፓ ሊግን ማሸነፍ አለመቻሉና በቻምፒየንስ ሊግ መሳተፍ አለመቻሉ በዚህ ክረምት ክለቡን በከፍተኛ የገንዘብ ችግር ውስጥ ጥሎታል። ለምሳሌ የእንግሊዝ አራቱ የቻምፒየንስ ሊግ ተወካዮች በዚህ የውድድር ዘመን በውድድሩ ከተሳተፉ እያንዳንዳቸው በአማካይ 79 ሚሊዮን ፓውንድ አግኝተዋል። ዩናይትዶች በፕሪሚየር ሊግ የውድድር ዘመን ካለፈው ጊዜ ጋር ሲነጻጸሩ 25 ሚሊዮን ፓውንድ ያነሰ ገቢ አግኝተዋል። ለቻምፒየንስ ሊግ ማለፍ ባለመቻላቸው በማሊያ ስፖንሰር ኮንትራታቸው መሰረትም ከአዲዳስ የሚያገኙት ተጨማሪ የ10 ሚሊዮን ፓውንድን የሚያጣሉ። ሆኖም ግን ክለቡ በሚቀጥለው ሳምንት ከውድድር ዘመን በኋላ በሚያደርገው እንግዲህ ዛሬ እና ባለፈው ደግሞ ባደረጉት የኤዥያን ጨዋታ እንግዲህ 8 ሚሊዮን ፓውንድ የሚካካስ ይሆናል። ብዙ ገቢ ማጣት ዩናይትድ በዝውውሩ ሊጎዳው ይችላል። ሆኖም ግን ማንቸስተር ዩናይትዶች አሁን ላይ ራሱን የሚጠግንበት ክረምትም ሲሆን ክለቡ አሁን ላይ ቡድኑን ለማሻሻልና ለሩበን አሞሪም 3-4-2-1 አስተላለፍና የታክቲክ ፍላጎቱን የሚያሟሉ አዳዲስ ፈራሚዎችን ለማቅረብም አቅዷል። ያንን እውን ለማድረግ የቴሌግራፍ ዘገባ እንደሚያሳየው ማንቸስተር ዩናይትድ ከማርከስ ራሽፎርድ፣ ከጄደን ሳንቾ እና ከአንቶኒ ሽያጭ 90 ሚሊዮን ፓውንድ ለማግኘት አስበዋል። የሳንቾ ሽያጭ አስቀድሞ የታወቀ ሲሆን ከቼልሲ ጋር ያለው የውሰት ስምምነት እውን ካደረጉም ተጠቃሚ ይሆናሉ። ራሽፎርድ በበኩሉ የኡናይ ኤምሪ ቡድን 40 ሚሊዮን ፓውንድ ውሉ ቋሚ ማድረግ ምርጫውን ከተቀበለ አስተን ቪላ በቋሚነት መቀላቀል ይችላል። ሆኖም ግን ቪላ ምርጫቸው ቢቀይሩም ራሽፎርድ ብዙ ፈላጊዎች ያሉት። በቴሌግራፍ ላይ በወጣ መረጃ ብራዚላዊውን ለማስፈረም ሪያል ቤቲስ አሁን ላይ ዝግጁ ነው። ነገር ግን ከሶስቱ ተጫዋቾች በላይ በዩናይትድ የሚጠበቀው ዝውውር የአሌሃንድሮ ጋርናቾ ነው። ጋርናቾ በክረምቱ ማንቸስተር ዩናይትድን ለመልቀቅ ዝግጁ ሲሆን መሸጫውም እስከ 60 ሚሊዮን ፓውንድ ነው። ከሶስቱ ተጫዋቾች 90 ሚሊዮን ፓውንድ ጋር ተደምሮ ደግሞ የአራቱ ሽያጭ 150 ሚሊዮን ፓውንድ ይሆናል ተብሎ ነው የሚጠበቀው። ቸልሲ ዣኦ ፔድሮን ማስፈረም እንደሚፈልጉ የሚያሳዩ መረጃዎች አሁን ላይ እየወጡ ይገኛሉ። ቸልሲዎች ሊቨርፑል በዣኦ ፔድሮ ዝውውር ለማሸነፍ ከ50 ሚሊዮን ፓውንድ በላይ ዋጋ ያለው ጥያቄን ለማቅረብም ዝግጁ ናቸው። ብራይተን በ2023 ክረምት ዣኦ ፔድሮን ለማስፈረም ለዋትፈርድ 30 ሚሊዮን ፓውንድ ከፍለው የዝውውር ሪከርዳቸውን ሰብረው ነበር። ብራዚላዊው የፊት መስመር ተጫዋች በደቡብ የባህር ዳርቻ ቡድንም በዚህ ዓመት በ30 ጨዋታዎች 10 ጎሎችንና 7 አሲስቶችን ማድረግ ችሏል። ቸልሲ ዣኦ ፔድሮን ለማስፈረም ከሊቨርፑል ጋር እየተፋለመ ነው። እናም ሰማያዊዎቹ ውድድሩን ለማሸነፍም የመክፈሻ ጥያቄን አዘጋጅተዋል። እንደ ዴይሊ ሜል ዘገባ ከሆነ ቸልሲ ብራይተንን እንዲሸጥ ለማሳመንም 50 ሚሊዮን ፓውንድ እና ቢያንስ አንድ ተጫዋች ደግሞ ሊያቀርቡ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። ቸልሲዎች አሁን ላይ ዣኦ ፔድሮን ለማስፈረም ከምንም ጊዜ በተሻለም እየፈለጉ እንደሆነ እየተገለጸ ይገኛል። ከብራይተን ጋር ተጫዋቹ ስለመገናኘቱ ለመወያየትም ስብሰባ አድርገዋል። የኤንዞ ማሬስካ ቡድን ከኒኮላስ ጃክሰን ጋር ለመወዳደር አዲስ 9 ቁጥር እየፈለጉ ነው። ፔድሮ ጥሩ መፍትሄ ቢሆንም ሊያም ዴላፕን ለማስፈረምም ተቃርበዋል። የ23 ዓመቱ ተጫዋች የፕሪሚየር ሊግ ልምድ ያለው መሆኑ በስታንፈርድ ብሪጅ በፍጥነት መላመድም ይችላል። ቸልሲዎች ዣኦ ፔድሮን ለማስፈረም መዘጋጀታቸውን የሚገልጹ ዜናዎች በርከት ብለው እየወጡ ሲሆን ምንጮች ለቲም ቶክ እንዳረጋገጡት ሊቨርፑሎች አጥቂውን ለማስፈረም ነው ፍላጎታቸው። አርኔ ስሎት በዳርዊን ኑኔስ ተስፋ ቆርጧል። ፔድሮ ደግሞ በአንፊልድ ብዙ ግቦችን ማቅረብ እንደሚችል ያምናል። አሁን ላይ ብራዚላዊው ዣኦ ፔድሮ ብራይተንን ለቆ ለመውጣትም አረንጓዴ መብራት አግኝቷል። በዚህ ሳምንት መጀመሪያ ላይ ፋብሪዚዮ ሮማኖ ብራይተን ኮከብ እንግዲህ አጥቂያቸው በክረምት እንደሚለቁትም አረጋግጠው ነበር።
የፕሪሚየር ሊጉ ክለቦች የዝውውር ዋጋ ውድ እንደሆነ ያውቃሉ፣ ነገር ግን የመጨረሻው ውሳኔ የብራይተን ነው። ቸልሲ ዣኦ ፔድሮን ካጣ የሊያም ዴላፕን ፍላጎትም ሊያሳድጉ ይችላሉ። እንግሊዛዊው ለማንቸስተር ዩናይትድም ይፈርማል ተብሎ ሲጠበቅ የነበረ ቢሆንም አሁን ላይ ግን አጠራጣሪ ሁኔታዎች እየመጡ ይገኛሉ። ቼልሲዎች ሊያም ዴላፕን ለማግኘትም ጥሩ ቦታ ላይ እንደሆኑ ጭምር ነው እየተገለጸ የሚገኘው። ኤቨርተን ግብ ጠባቂና የመሀል ተከላካይ ለማስፈረምም ፍላጎቱ አላቸው። ዴቪድ ሞይስ ወደ ተከላካይ አማራጮቹ ለመጨመር ሲፈልግ የናንትሱን የመሀል ተከላካይ ናታን ዜዜን ለማዘዋወር እያሰቡ ሲሆን ወጣቱ የሬንጀርስ ግብ ጠባቂ ሪዳን ማክጉሬ ደግሞ በራዳራቸው ላይ እንደሚገኝ ነው ቲም ቶክ ያስነብበው። የኤቨርተን አዲስ ባለቤቶች ዘ ፍሬድሪክን ግሩፕ ከዚህ በፊት እንግዲህ ታይቶ የማይታወቅ የዝውውር መስኮትን በማሳለፍ ሞይስን ሊደግፉት ነው። አዲስ የመሀል ተከላካይ ለቶፊዎቹ ቅድሚያ የሚሰጠው ጉዳይ ነው። ማይክል ኪን የኮንትራት ማራዘሚያውን ካልፈረመ ሰኔ 31 ኮንትራቱ ሲያልቅ ይለቃል። ስለዚህም ደግሞ በተጨማሪም ተከላካይ ለማምጣትም እንግዲህ ያለባቸው የኤቨርተን ኮከብም የመሀል ተከላካይ ጃራድ ብሬዝቫይተን የመልቀቅ ከፍተኛ እድል አላቸው። የፈረንሳይ አውታረ መረቦች እንግዲህ በዚህ ሳምንት መጀመሪያ ላይ እንደዘገቡት ኤቨርተኖች የናንተሱን የመሀል ተከላካይ ዜዜን ከሚፈልጉ ክለቦች መካከል አንደኛው መሆኑን እውነተኛ መሆኑንም አረጋግጧል። ሆኖም ግን ለ19 ዓመቱ ፊርማ ውድድር ይገጥማቸዋል። ቦርንመዝ ዜዜን ለሪያል ማድሪድ ለሸጡት ዲን ሃውችሰንም ተተኪ እንዲሆንም ይፈልጋሉ። አስተን ቪላም ተከላካዩ ላይ ከፍተኛ ፍላጎት እንዳላቸው ነው የሚገለጸው። ቼሪዎቹ ለዜዜ ወደ 20 ሚሊዮን ዩሮ የቃል ጥያቄ አቀርበዋል። ኤቨርተኖች ምንም አይነት ጥያቄ እስካሁን አላቀረቡም። ነገር ግን ሞይስ እንግዲህ በዚህ ክረምት ማን እንደሚቆይና ማን እንደሚልቅ የመጨረሻ ውሳኔ ከወሰኑ በኋላ ለተጫዋቹ ጥያቄ ለማቅረብም ፍላጎቱ አላቸው። ሌላኛው ኤቨርተን በዚህ ክረምት ማስፈረም የሚፈልገው ቦታ የግብ ጠባቂ ክፍል ነው። ክለቡ እንግዲህ ዣኦ ቨርጂኒያን እና አስሚር ቤርጎቪችን እንደሚለቁ ከወዲሁ አረጋግጠዋል። ስለዚህ አዲስ ለጆርዳን ፒክፈርድ ተጠባባቂ ማስፈረም ግድ ነው። ወጣቱ ሃሪ ታይረር በብላክፑል ካሳለፈው የውሰት ውል በኋላ በመጀመሪያ ቡድን ውስጥም እድል ሊሰጠው ይችላል። ነገር ግን ምንም ይሁን ምን ኤቨርተኖች አዲስ ግብ ጠባቂ ለማስፈረም ፍላጎታቸው ነው። ኤቨርተኖች 17 ዓመቱን የሬንጀርስ ግብ ጠባቂ ሪደን ማክጊርን እንግዲህ ከሚፈልጉት ክለቦች መካከል መሆናቸውን አረጋግጠዋል። አርሰናል እና ኢፕስዊች ታውንም ተጫዋቹን የሚፈልጉት ሌሎች ክለቦች እንደሆኑ እየተነገረ ነው። ኒውካስል ዩናይትድ የቼልሲውን ተጫዋች የማስፈረም እድል ሊሰጠው ነው። ኒውካስል ዩናይትድ በክረምት የተጫዋቾች የዝውውር መስኮት ላይ በርካታ ቦታዎችን በማስተካከል እየፈለጉ ሲሆን ከነዚህ ደግሞ አንደኛው የአጥቂ ቦታ ነው። አሌክዛንደር ኢሳክ ከሊቨርፑልና አርሰናል ፍላጎት ቢኖረውም ይለቃል ተብሎ ግን አይጠበቅም። ነገር ግን ካሉም ዊልሰን እንደሚሰናበት ስለሚታወቅ አዲስ ምትክ ነው የሚፈልጉት። እንግዲህ ዊልሰን በውድድር ዓመቱ መጨረሻ ኮንትራቱ የሚያልቅ ሲሆን ኒውካስል ዩናይትድም የማራዘሚያ እቅድ የለውም። አጥቂው እንግዲህ ሲሄድ በኤዲሃው ቡድን ውስጥ መሞላት ያለበት ቦታን ይከፍታል። ሊያም ዴላፕ በኒውካስል ራዳር ላይም እንደሚገኝ ተዘግቧል። ነገር ግን የኢፕስዊች ታውን ሰው እንደ ቼልሲና ማንቸስተር ዩናይትድ የመሳሰሉ ፈላጊዎች ስላሉት ወደ ሴንት ጄምስስ ፓርክ መምጣት ደግሞ ከባድ ሊሆንበት እንደሚችልም ጭምር ነው የሚታመነው። ስለሆነም ሌሎች አማራጮች ሊታዩ ይችላሉ። ከነዚህ ውስጥ ደግሞ አንደኛው ለካራቦ ዋንጫ አሸናፊዎቹ ሊቀርብ ነው የተባለው አርማንዶ በሬውሃ ሲሆን እንግዲህ ዘ ክሮኒካል እንደዘገበው ከሆነ ኒውካስል ዩናይትድ ይህንን ተጫዋች በክረምቱ የማስፈረም እድል ከተሰጣቸው ክለቦች አንደኛው ነው። የ23 ዓመቱ ተጫዋች በክረምት ቼልሲን በቋሚነት ይለቃል ተብሎ ነው የሚታሰበው። አርማንዶ በሮሃ በዚህ ሲዝን በኤቨርተን በውሰት በነበረበት ወቅትም ነገሮችን ማሻሻል አልቻለም። ተጫዋቹ በደረሰበት ጉዳት ምክንያትም ቋሚ ሆኖ መጀመር የቻለው 4 የፕሪሚየር ሊግ ጨዋታዎችን ብቻ ሲሆን ይህም ደግሞ ለሱ ትልቅ ተስፋ አስቆራጭ ነው። ቸልሲዎች በአልባኒያዊ ኢንተርናሽናል ላይ የሚመጡ ጥያቄዎችን ለመስማትም ዝግጁ ናቸው። ቸልሲዎች አርማንዶ በሮሃን ለመልቀቅም 30 ሚሊዮን ፓውንድ ዋጋ እንደሚፈልጉ ተዘግቧል። ይህ ዋጋ ደግሞ ኒውካስል ዩናይትድ ተጫዋቹን ካለበት የጉዳት ችግር አንጻርም ውድ ዋጋ እንደሚሆንባቸው ምንም ጥርጥር የለውም። በመሆኑም እሱን ለማስፈረም እድሉን ሲያሳልፉ ማየትም ምንም አያስደንቅም። ነገር ግን በተጫዋቹ ወኪሎች በኩልም ለኒውካስል መቅረቡ መረጃው አረጋግጧል። አትሌቲኮ ማድሪድ ከባዱን ዝውውር ሊሞክር ነው። አትሌቲኮ ማድሪድ በሪያል ማድሪድ ደስተኛ እንዳልሆነ የሚታመነው ሮድሪጎን ለማስፈረም ድንገተኛ ሙከራ ለማድረግ እየተመለከተ ነው። ብራዚላዊው በአንቸሎቲ ዘመን የቡድኑ ቁልፍ አካል ነበር፣ ነገር ግን በዚህ ዘመን አስቸጋሪ ውድድር ዘመንን አሳልፏል። ስለሆነም ተጫዋቹ በክረምት ስለመልቀቅ ካሁኑ እያሰበ ነው። ሮድሪጎ በዚህ ዓመት በ30 የላሊጋ ጨዋታዎች 6 ግቦችን ብቻ ሲያስቆጥር በሁሉም ውድድሮች በ51 ጨዋታዎችም 14 ግቦችን ብቻ አስቆጥሯል። የሪያል ማድሪድ አጥቂ ቡድን በኬሊያን ኤምባፔ፣ በቪኒሲዮስ ጁኒየር እና በጁድ ቤሊንጋም እየተገነባ በመሆኑ ሮድሪጎ የሚገባውን እውቅና እንደማያገኝም የተሰማው ይመስላል።
እንደ ትሬብል ፉትቦል ዘገባ ከሆነ አትሌቲኮ ማድሪድ ተጫዋቹ አሁን ላይ ያለበትን ሁኔታ ለመጠቀምም እያሰቡ ነው እና እሱን ለማስፈረምም ድንገተኛ ሙከራ ለማድረግ እያሰቡ ነው። ጋዜጠኛ አልፍሬዶ ፔዱላ ሲናገርም የተጫዋቹ ወኪሎችም በዚህ ወር መጀመሪያ ላይ ከፕሪሚየር ሊጉ ቡድኖች ጋርም ግንኙነት ያላቸው ሲሆን የተለያዩ አማራጮችንም እያጤኑበት ነው ተብሏል። የሮድሪጎ የአሁኑ ውል በ2028 ያበቃል ተብሎ ነው የሚታሰበው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ የተጫዋቹ ትልቅ ደጋፊ ናቸው። እናም በዚህ ሲዝን በ36 የላሊጋ ጨዋታዎች 17 ጎሎችን ከመረብ ጋር ያሳረፈው ሁሊያን አልቫሬዝ ጋርም ሊያጣምረው ይፈልጋሉ። ሪያል ማድሪድ ሮድሪጎን በ2019 ከብራዚላዊው ሳንቶስ ያስፈረሙ ሲሆን ከቢ ቡድናቸው ጋርም ለጥቂት ጊዜ ቆይቶ የመጀመሪያ ቡድኑን ሰምሮ በመግባትም ራሱን ለዓለም አስተዋውቋል። ተጫዋቹ በወጣትነቱ ተከታታይ አይን የሚስቡ ትዕይንቶችን ማሳየት የቻለ ሲሆን በኖቬምበር 2019 በቻምፒየንስ ሊግ ሪያል ማድሪድ 6-0 ጋላት ሳራይን ሲያሸነፈም ሃትሪክ በመስራት ራሱን ማሳየት ችሎ ነበር። ከዚያን ጊዜ ጀምሮ ሮድሪጎ ለሎስ ብላንኮቹ ባደረጋቸው 267 ጨዋታዎችም 68 ጎሎችን ከመረብ ጋር ማሳረፍ ሲችል 50 አሲስቶችን ደግሞ ማድረግ የቻለ ተጫዋች እንደሆነ ነው ቁጥሮች የሚያሳዩት። ባየር ሚኒክ የብራይተኑን ኮከብ ይመለከታሉ። ሊቨርፑል የባየር ሌቨርኩዘኑን ድንቅ ኮከብ ፍሎሪያን ቨርትስን ለማስፈረም ተዘጋጅተዋል። ባየር ሚኒክ ውድድሩን በመሸነፋቸው የብራይተኑን ኮከብ እንደ አማራጭ ይዘውታል። ታዋቂዎቹ ጋዜጠኞች ፋብሪዚዮ ሮማኖ፣ ዴቪድ ኦርነስቲን እና ሳቻ እንግዲህ አርብ ፍሎሪያን ቨርትስ ቀጣዩ መዳረሻው ሊቨርፑል መሆኑን እየዘገቡ ነው። ቀያዮቹ እንግዲህ ፍሎሪያን ቨርትስን ለማስፈረም 150 ሚሊዮን ዩሮ ለመክፈልም ተዘጋጅተዋል። ይህም ደግሞ የክለባቸውንና የፕሪሚየር ሊጉን የዝውውር ሪካርድም የሚሰብር ዋጋ ነው። ሆኖም ግን እንደ ስካይ ጀርመኒ ዘገባ ባየር ሚኒክ የብራይተኑን የክንፍ አጥቂ ካውሮ ሚቶማን ለማዘዋወርም በቁም ነገር እያጤኑበት ነው ብለዋል። ባየር ሚኒክ በመጀመሪያ በፍሎሪያን ቨርትስ ላይ ከፍተኛ መጠን ያለው ገንዘብ ለማውጣት እያሰቡ ነበር። ነገር ግን አሁን ላይ ይህ ዝውውር በሚዩኒክ ይከሰታል ተብሎ አይጠበቅም። ሚቶማ በግራ ክንፍ ለባየር ሚኒክ እጩ ተደርጎ ነው የሚታየው። የጀርመኑ ግዙፍ ቡድን ሊሮይ ሳኔ ወይም ኪንግስሌይ ኮማን ስለሚለቁ ሚቶማን ምትክ አድርገው ይመለከቱታል። ጋዜጠኛ ፍሎሪያን ፕሌተንበርግ ሲናገር ሚቶማ ባየር ሚኒክን ለተወሰነ ጊዜ ሲመለከቱት የነበረ አስደሳች ስም ነው። ባየር ሚኒክ በቅርብ ጊዜ በኒኮ ዊሊያምስ፣ ጄሚ ባይኖ ጌቴንስ ላይም ኢንቨስት ለማድረግ እያሰበ ነው። እንደ ሚቶማ ሁሉ ሁለቱም የግራ ክንፍ ተጫዋቾች ናቸው። በዚህ ዝውውር ፍሎሪያን ቨርትስ ላይ ፍላጎት ነበራቸው። ሆኖም ግን የስፖርት ዳይሬክተሩ ማክስ ኤርበል በገበያ ውስጥ በሌሎች ተጫዋቾች ላይ ንቁ ተሳትፎን ያደርጋሉ። ከስፖርት ዳይሬክተር ክሪስቶፈር ፌሩድ ጋርም በመሆን ሌሎች ቦታዎችን እጩዎችንም ይዘው ይሰራሉ ተብሏል። ሚቶማ ደግሞ አንደኛው ነው። ካውሮ ሚቶማ በፕሪሚየር ሊጉ ምርጥ የክንፍ መስመር ተጫዋቾች አንደኛው ነው ሊባል ይችላል። በዚህ ሲዝን 14 የጎል አስተዋጽኦችን በማድረግም ችሏል። ተጫዋቹ በጥር ወር ከሳዑዲ ፕሮ ሊግ ከፍተኛ ፍላጎት ነበር። ነገር ግን እንደ ባየር ሚኒክ ያለ የአውሮፓ ግዙፍ ቡድን የመጫወት እድል ሚቶማ መቀበሉ በጣም ጥሩ ሊሆን እንደሚችል ነው የሚታመነው። የቲም ቶክ የዝውውር እንግዲህ ዘጋቢ የሆነው ፍሌዘር ፍሌቸር ሚቶማ በዚህ ክረምትም ከብራይተን ይለቃል ተብሎ ይጠበቃል ብሏል። ነገር ግን ፍላጎት ያለው ቡድን ባየር ሚኒክ ብቻ አይደለም። ሊቨርፑልም ጃፓናዊውን የረጅም ጊዜ አድናቂዎች እንደሆኑና በዚህ ክረምት ሉዊስ ዲያስ አንፊልድን የሚለቅ ከሆነ እንቅስቃሴ ሊያደርጉ እንደሚችሉ ምንጮች እየገለጹ ይገኛሉ። ካውሮ ሚቶማ በብራይተን እስከ 2027 የሚያቆይ ኮንትራት ስላለው ክለቡ በአንጻራዊነት ጠንካራ ድርድር ላይ ይገኛል። 80 ሚሊዮን ፓውንድ ተጫዋቹ ላይ ለጥፈውበታል ተብሎም ነው የሚታሰበው። ኤንዞ ማሬስካ አማካዩ አይለቅም ብለዋል። የቸልሲው አሰልጣኝ ኤንዞ ማሬስካ አማካዩ ወደ ሪያል ማድሪድ ሊያቀና ነው በሚሉ ወሬዎች ላይ አስቴቱን ሰጥቷል። የ2022 የዓለም ዋንጫ አሸናፊው ከቤኔፊካ በጃንዋሪ 2023 ከመጣ በኋላ ራሱን በቸልሲ ከዋና ዋና ተጫዋቾች አንዱ አድርጎም አሳይቷል። የክለቡም ሁለተኛ ካፕቴን ነው። ማሬስካ እንግዲህ ባደረገው ቃለ ምልልስ ላይ አርጀንቲናዊው ኮከብ በክረምቱ ክለቡን እንደሚለቅ የሚገልጹ ዘገባዎች ቢኖሩም ማሬስካ ግን ውድቅ በማድረግ የኤንዞን ቆይታ ማረጋገጥን ፈልገዋል። ማሬስካ ተጫዋቹ በስታንፈርድ ብሪጅ ደስተኛ እንደሆነና ለረጅም ጊዜ መቆየት እንደሚፈልግም ነው የተናገሩት። ማሬስካ ሲናገሩ ኤንዞ ፈርናንዴዝ ለእኛ በጣም አስፈላጊ ሰው ነው፣ እሱ የኛ ካፕቴንም ነው። እሱ ከመሪዎቹ አንደኛው ነው። ይህ ዓመት ለሱ በጣም ጥሩ ነበር። ከመጀመሪያው ቀን ጀምሮ በሱ በጣም ደስተኞች ነን። በሚቀጥለው ዓመት የተሻለ ሊሆን ይችላል። እኔ ስለ ዝውውር ግምቶች ምንም የምናገረው ነገር የለም። ትኩረቱ በእኛ ላይ ነው። ይህ ደግሞ በጣም አስፈላጊው ነገር ነው። ከውጭ የሚሰሙት ነገሮች ከእውነት የራቁ ናቸው። ኤንዞ ቀጣይ ዓመት ከኛ ጋር ይቆያል ሲልም ጭምር የተናገረው። ሪያል ማድሪድ ተስፋ አስቆራጭ የውድድር ዘመንን አሳልፏል። ኤንዞም የስፔኑን ክለብ እንግዲህ የመለወጥ አቅሙ ታምኖበት በክረምቱ ቤርናቢው እንዲደርስም ይፈልጋል።
ፈርናንዴዝ በውድድር ዘመኑ በቸልሲ እቅድ ውስጥ ወሳኝ ሲሆን 8 ግቦችን አስቆጥሮ 14 ደግሞ አሲስቶችን አድርጓል። ተጫዋቹ እስከ 2032 ክረምት ድረስም የምዕራብ ለንደኑ ቡድን ውስጥ ኮንትራት አለው። ሪያል ማድሪድ ባለፈው ክረምት ቶኒ ክሮስን ያጣ ሲሆን አሁን ደግሞ ሞድሪችን አጥቷል። ሻቪ አሎንሶ በክረምት እንደ ዳኒ ሰባዮስ፣ ኤድዋርዶ ካማቪንጋ ያሉትንም ለመልቀቅ ዝግጁ ነው። በማድሪድ ቤት ትልቅ የመልሶ ግንባታ የሚጠበቅ ሲሆን እንደ አሌክሲ ማካሊስተር፣ ቪተኒሃና ኤንዞ ፈርናንዴዝ የመሳሰሉት አማካዮችንም እየተመለከቱ እንዳሉ ነው መረጃዎች የሚያሳዩት። አርሰናል ቤንጃሚን ሼስኮን ለማስፈረም እየሞከረ ነው። አርሰናል በዚህ ክረምት ቤንጃሚን ሼስኮን ለማስፈረም በተጨባጭ ንግግር ላይ ናቸው ሲል ጋዜጠኛ ፍሎሪያን ፕሌተንበርግ ተናግሯል። ስሎቬኒያዊው አጥቂ እስከ 2029 ድረስም ከአርቢ ለብዚሽ ጋር ኮንትራት ያለው ሲሆን 80 ሚሊዮን ዩሮ የውል ማፍረሻ እንዳለውም ነው የተነገረው። ቤንጃሚን ሼስኮ በአውሮፓ ውስጥ ካሉ ምርጥ አጥቂዎች መካከል አንደኛው ሆኖ ብቅ ብለዋል። የ21 ዓመቱ ተጫዋች ባለፈው ክረምት የተጫዋቾች የዝውውር መስኮትም ወደ ኤምሬትስ ለመዘዋወር ሲያዝ የነበረ ቢሆንም ዝውውሩ ግን እውን መሆን አልቻለም። አርሰናሎች በዚህ የውድድር ዘመን ከመጀመሩ በፊትም አጥቂውን ማስፈረም ባለመቻላቸው ዓመቱን ያለ ዋንጫ ጨርሰውታል። የሰሜን ለንደኑ ቡድን በዚህ ክረምት ቦታውን ለመፍታትም ጓግተዋል። በርካታ ኢላማዎችንም እያዩ ነው። እንደ ቪክተር ዮከርሽ ያሉ ተጫዋቾች በፍላጎታቸው ላይ ቢሆኑም አርሰናል ግን ቤንጃሚን ሼስኮን ላይ ያለው ፍላጎትም የእውነት ነው። ሚኬል አርቴታ የስሎቬኒያዊው ትልቅ ደጋፊ ነው። የአጥቂ መስመሩም ዋና ነጥብ እንዲሆንም ይፈልጋል። የሰሜን ለንደኑ ቡድን በዚህ ክረምት ዝውውሩን በተመለከተ ከአረብ ለብዚሽ ጋር እየተነጋገረ ነው ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርተም በጉዳዩ ላይ ለመወያየትም የሌብዚሽ አቻቸው ማርሴል ሻፈርን አነጋግረዋል። ቤንጃሚን ሼስኮ በዚህ የውድድር ዘመን ለጀርመኑ ቡድን ባደረጋቸው 45 ጨዋታዎች 21 ጎሎችን አስቆጥሮ 6 አሲስቶችን ማድረግ ችሏል። በኤምሬትስ ያለው የአጥቂው አማራጭ በዚህ ክረምት እንደሚቀያየር ግልጽ ነው። አርሰናሎች በጋብሪኤል ሄሱስ ላይ ማሻሻያዎችን ይፈልጋሉ። ብራዚላዊው የፊት መስመር ተጫዋች በአሁኑ ጊዜም በኤሲኤል ለጉዳትም ከሜዳ የራቀ ሲሆን በቀጣይ ዓመትም በቡድን ውስጥ ዋና አጥቂ የመሆን እድል የለውም የሚሉ መረጃዎች ናቸው እየወጡም የሚገኙት። ሩበን አሞሪም ከዩሮፓ ሊግ ፍጻሜ በኋላ በርካታ ተጫዋቾች ማንቸስተር ዩናይትድን ለቀው እንዲወጡ ተነግሯቸዋል። ማንቸስተር ዩናይትድ የክረምቱ መልሶ ግንባታን ለማድረግ እስከ 8 የሚደርሱ ሽያጮችን ሊያደርጉ ነው። ዘገባው በዩሮፓ ሊግ የፍጻሜ ጨዋታ በቶትናም ሆትስፐርስ ሽንፈት ሲገጥማቸውም የጀመሩት 4 ተጫዋቾችም እንደሚለቁ ተገልጿል። ዩናይትዶች በሊጉ ከ37 ጨዋታዎች 18ቱን የተሸነፉበት ከአስከፊ የፕሪሚየር ሊግ የውድድር ዘመን በኋላ ቡድኑ በክረምቱ ትልቅ መልሶ ግንባታንም ይጠብቃል። በዚህ ክረምት ብዙ ተጫዋቾች ኦልትራፎርድ ሊለቁ እንደሚችሉ ብዙ ግምቶች አሉ። ካፕቴን ብሩኖ ፈርናንዴስ ወሳኝ ገንዘብ ለማምጣትም ሲባል ሊሸጥ እንደሚችል ፍንጭ ተሰጥቷል። የሳዑዲው ክለብ አልሂላል ለብሩኖ ጥያቄ አቅርቧል። ነገር ግን እንደ ጊቭ ሚ ስፖርት ዘገባ በአትሌቲክ ቤልባኦ የሩበን አሞሪም የመጀመሪያ አስተላለፍ ላይ የነበሩ ሌሎች 4 ተጫዋቾች ከፈርናንዴዝ ይልቅ የመውጫውን በር የመመልከት እድላቸው ሰፊ ነው። ሩበን አሞሪም ካርሎስ ካሴሜሮ፣ አንድሬ ኦናና፣ ሉክ ሻው፣ ራስመስ ሆይለንድን ለመልቀቅ ዝግጁ ነው። እነዚህ ተጫዋቾች በሳምንት በ935,000 ፓውንድ እንደሚያገኙም ይታሰባል። ስለዚህም እሱን ማሰናበት ከዩናይትድ የደሞዝ ክፍያ ላይ ከፍተኛ ጫናን ይቀንሳል። ሩበን አሞሪም ለዩናይትድ ኃላፊዎችም በፍላጎቱ ላይ ግልጽ አድርጓል። እንግዲህ በጣም ጨራሽ አጥቂ የሆይለንድ ምትክም ሆኖ እንዲፈርም ይፈልጋሉ። ሁለቱም ሉክ ሻው እና አንድሬ ኦናና እንግዲህ የማሸነፊያ ጎሎች ተተችተዋልና በተለይ ደግሞ በቶተንሃሙ ጨዋታ ላይ በተቆጠረው ጎል ማለት ነው። በዛ ጎል ተተችተዋል። በዚህ የውድድር ዘመን በጉዳት ምክንያት 12 ጨዋታዎችን ብቻ ደግሞ ያደረገ ሲሆን ኦናና በጎል ላይ በሰጣቸው ደካማ ስህተቶችም በበርካታ አጋጣሚዎችም ቡድኑን ሊጎዳ ቆይቷል። ሩበን አሞሪም አማካዩ ካርሎስ ካሴሜሮ ላይ ጠንከር ያለ እርምጃም ይፈልጋል ነው የተባለው። ብራዚላዊው ዩናይትድ ለፍጻሜ በሚያደርገው ጉዞ ላይ ጥሩ ነበር። እናም ደግሞ የሩበን አሞሪምን ሙሉ እምነትም ያተረፈ ቢመስልም ከስፐርስ ጋር ብዙ ዋጋዎችን አስከፍሏል። እነዚያ ተጫዋቾች ወዴት ሊሄዱ እንደሚችሉ በተመለከተ ሳዑዲ አረቢያ ለካርሎስ ካሴሜሮና ለአንድሬ ኦናና መዳረሻ መሆኑ አይቀርም። የጣሊያን ክለቦች ራስመስ ሆይለንድን ወደ ሴሪኤው በመመለስ ወደ ጥሩ ብቃቱ ሊመልሱትም እንደሚችል ይሰማቸዋል። ፋብሪዚዮ ሮማኖ ኢንተር ሚላን፣ ዩቬንቱስ እና ናፖሊ ሁሉም ዴንማርካዊው ላይ ፍላጎት እንዳላቸው አረጋግጠዋል። ዘገባው ሲቀጥል የኢኒዮስ ኃላፊዎች ማርከስ ራሽፎርድ፣ ጄደን ሳንቾ እና አንቶኒ እንዲሁ ደግሞ አሌሃንድሮ ጋርናቾንም ከሚሸጡት ዝርዝር ውስጥ እንዳደረጉ ነው እየተገለጸ የሚገኘው። ሞናኮ አንሱ ፋቲ ሊያስፈርም ነው። አንሱ ፋቲ ባርሴሎናን ለቆ ወደ ፈረንሳይ ሊግ ክለብ ወደ ሞናኮ ሊሄድም ከጫፍ ደርሷል። ከብሉ ግራና የወጣቶች ቡድን በኩል የወጣው አንሱ ፋቲ በተለይም ደግሞ ባለፈው ክረምት ከብራይተን በውሰት ውል ከተመለሰ በኋላ በክለብ ውስጥም የጨዋታ ጊዜን ለማግኘት ታግሏል። በዚህ ክረምትም ግን ከመልቀቅ ጋር ስሙ እየተያዘ ነው።
ሊዮኔል ሜሲ በ2021 ክለቡን ከለቀቀ በኋላ የ22 ዓመቱ ተጫዋች የአርጀንቲና ተጫዋች ወራሽ ተብሎ ይጠበቅ ነበር። ሆኖም ግን እንደዛ አልሆነም። አንሱ ፋቲ ከቅርብ ጊዜያት ወዲህ አቋሙ ወርዶ የጨዋታ ጊዜ ለማግኘትም ታግሏል። ምንም እንኳን ኮንትራቱ እስከ 2027 የሚቆይ ቢሆንም ስለ አንሱ ፋቲ ከባርሴሎና የመልቀቅ ወሬ ካለፈው የውድድር ዘመን ጀምሮ በስፋት ሲነገር ነበር። በ2024-25 የውድድር ዘመን መጀመሪያ ላይ የላማሲያ ተመራቂ ከክለቡ ከሚወጡት ተጫዋቾች መካከል አንዱ እንደሆነ ይታመን ነበር። ነገር ግን ተጫዋቹ ለመልቀቅ ባለመፈለጉ መቆየት ችሏል። በጥር ተጫዋቾች የዝውውር መስኮት ወደ ሪያል ቤቲስ ወይም ደግሞ ወደ ቱርክ ክለቦችም ሊዘዋወር እንደሚችል ተነግሯል። ነገር ግን ሳይለቅን የቀረው ከባርሴሎና የላሊጋ ድል በኋላ የኤል ናሲዮናል ዘገባ እንደሚያሳየው ሃንስ ፍሊክ በሚቀጥለው የውድድር ዘመን አብሮ መስራት የማይፈልጋቸውን የስድስት ተጫዋቾች ስም ዝርዝር ለስፖርቲንግ ዳይሬክተሩ ዴኮ እንዳቀረበን የገለጸው አንሱ ፋቲ በዝውውር ውስጥም አለ። በባርሴሎና ውስጥ በአንሱ ፋቲ ሁኔታ ላይ ባለው እርግጠኛ ለመሆን የተነሳ ሞናኮ በተጫዋቹ ላይ ፍላጎት አሳይቷል። እናም በዚህ ክረምት ክለቡን ሊለቅም ወይም ሊቀላቀልም እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የፍሬንች ሊግ ዋን ቡድን በዚህ የውድድር ዘመን በሊጉ ሶስተኛ ሆኖ በማጠናቀቃቸው ቡድናቸውን በክረምቱ ማጠናከር ይፈልጋሉ። የባርሴሎና ስፖርቲንግ ዳይሬክተር ዴኮ አንሱ ፋቲ ከክለቡ ሊለቅ የሚችልበት እድል እንዳለ ባለፈው ወር ተናግሮ ነበር። አንሱ ፋቲ ከባርሴሎና ጋር ያለው የአሁኑ ኮንትራቱን በ2027 ላይ ያበቃል። ክለቡን ከተቀላቀለ በኋላ 29 ጎሎችን አስቆጥሮ 8 አሲስቶችንም ማድረግ የቻለም ተጫዋች እንደሆነ ነው እየተገለጸ የሚገኘው። ቶተንሃም ማቲያስ ቴልን ለማስፈረም ዝግጁ ናቸው። ቶተንሃሞች የዩሮፓ ሊግ ዋንጫን ካሸነፉ በኋላ ለቻምፒየንስ ሊግ መብቃታቸው ለለንደን ቡድን አስደሳች ክረምትን ሊያመጣ ይችላል። እናም ዘገባዎች እንደሚያመለክቱት ከባየር ሚኒክ በውሰት ያመጡትን ማቲያስ ቴልን በቅናሽ ዋጋ ሊያስፈርሙት እየተዘጋጁ ነው። ቶተንሃሞች ተጫዋቹን ለማቆየት ዝግጁ እንደሆኑ ተረጋግጧል። አጥቂው በጥር ወር በውሰት እንግዲህ ቶተንሃም ሆትስፐርስን የተቀላቀለ ሲሆን በዚህ ክረምትን በቋሚነት ለማስፈረም 60 ሚሊዮን ዩሮ የማስፈረም አማራጭም አላቸው። ነገር ግን ባነሰ ዋጋ ሊያገኙት እንደሚችሉም ተነግሯል። ማቲያስ ቴል በ19 የቶትናም ጨዋታዎች 3 ግቦችን በማስቆጠር ተስፋ ያለው የውድድር ዓመትን አሳልፏል። በዩሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድ ባሸነፈበት ጨዋታ ላይ አልተሳተፈም። ነገር ግን በክለቡ ከፍተኛ ግምት ግን የተሰጠው ተጫዋች ነው። በባየርን ኢንሳይደር ፖድካስት ላይ ክሪስቲያን ፉልክ እና ቶቢያስ እንደተናገሩት ከሆነ ቶትንሃም አጥቂውን በ40 ሚሊዮን ዩሮ አካባቢ ሊያገኙት ይችላሉ። የቶትንሃሙ ሊቀመንበር ዳንኤል ሌቪም የተጫዋቹ ትልቅ አድናቂ እንደሆነና ቶትንሃም ሆትስፐርስ የወደፊት ቡድናቸው በሱ ዙሪያ መገንባትም አለባቸው ብለው እንደሚያስቡ ነው የተናገረው። እንግዲህ ሲናገርም ቶትንሃም አሁን ላይ በቻምፒየንስ ሊግ ውስጥም እንግዲህ ይገኛል። ይህ ደግሞ ለማቲያስ ቴል ብዙ ገንዘብ ማውጣትም ይችላሉ ማለት ነው። እውነት ነው። ዳንኤል ሌቪ አሁንም የተጫዋቹ ትልቅ አድናቂ እንደሆነ ሰምተናል። የ60 ሚሊዮን ዩሮ መልቀቂያ አንቀጹም አሁን ላይ ይቀንሳል። በ40 ሚሊዮን ዩሮ የሚያገኙትም ይሆናል። በቅርብ እንግዲህ ሳምንታት ውስጥ ቶትንሃም ማቲያስ ቴልን የ60 ሚሊዮን ዩሮ የግዢ አማራጭም ለመተግበር ፍላጎት እንደሌላቸው የተነገረ ሲሆን ነገር ግን አሁን ላይ በቅናሽ ዋጋ የማግኘት እድላቸው ዝውውሩ ላይ ለውጥ ሊያመጣ ይችላል የሚል ግምት አለ። ማቲያስ ቴል በሚቀጥለው የውድድር ዘመን ለጀማሪ ቦታ ከዶሚኒክ ሶላንኬ ጋርም ሊወዳደር ይችላል ተብሎ ነው የሚጠበቀው። ቦርንመዝ የሻካታሩን አማካይ እየተመለከተ ነው። ቦርንመዞች በክረምቱ የዝውውር መስኮት ጆርጂ ሱዳኮቭን ከሻካታር ዶኔስክ ለማስፈረም ከፍተኛ ፍላጎት አሳይተዋል ሲል ምንጮች ለቲም ቶክ አረጋግጠዋል። ሱዳኮቭ በአውሮፓ ካሉ ምርጥ ወጣት አማካዮች አንደኛው ሲሆን ከ2017 ጀምሮ በሻካታር ቡድን ውስጥ ይገኛል። ወጣቱ ራሱን በዩክሬን ኃያሉ ቡድን ውስጥ ማቋቁሟል። ቡድኑ በ2023 እና 2024 የሀገር ውስጥ ሊግ ዋንጫዎችን እንዲያሸንፍም ረድቷቸዋል። ምንጮች ለቲም ቶክ እንደተናገሩት ቦርንመስ የዩክሬንን ኢንተርናሽናል አማካይ አገልግሎት ለማግኘትም በጣም ከሚፈልጉ ክለቦች መካከል አንደኛው ነው። ቲም ቶክ እንዳረጋገጠው የጣሊያኑ ኃያል ክለብ ዩቬንቱስ እና ናፖሊ ሱዳኮቭን ለማስፈረምም እንቅስቃሴ ማድረጋቸውን ዘግበዋል። በዚህ ውድድር ዘመን በሴሪኤ የተለያየ አቋም በማሳየት ላይ ያሳለፉት ዩቬንቱሶች ለአማካዩ ከወዲሁ ይፋዊ ያልሆነ ጥያቄን አቅርበዋል። ናፖሊም ቀጥተኛ ግንኙነት ነበረው፣ ነገር ግን እስካሁን ከሴሪኤ ግዙፍ ክለብ ምንም አይነት ይፋዊ ጥያቄም አልመጣም። ቦርንመስ፣ ናፖሊ እና ዩቬንቱስ እያጋጠማቸው ያለው ችግር የሱዳኮቭ ዋጋ ነው። እንግዲህ ሻካታር ዶኔስክ ሱዳኮቭን ለመሸጥ 42 ሚሊዮን ፓውንድ ጠይቀዋል። ይህ ዋጋ እስካሁን ለመክፈል የፈለገ ክለብ የለም። ይህም በማንኛውም ድርድር ውስጥም ትልቅ እንቅፋት መሆኑን እያስመሰከረ ነው። ለቦርንመስ ሱዳኮቭን በ42 ሚሊዮን ፓውንድ ማስፈረሙ ሪከርድ የክለቡ ግዥም ይሆናል። የቼሪስ በጣም ውዱ ፈራሚ ኢቫን ኒልሰን ነው። ከፖርቶ በ2024 ክረምት ሲቀላቀል ነበር። ብራዚላዊው አጥቂ በ31.7 ሚሊዮን ፓውንድ ነበር የፈረመው። ለሱዳኮቭ ተጨባጭ እንቅስቃሴ ከማድረጋቸው በፊት የቦርንመስ
እንግዲህ የፊት መስመር ተጫዋች ላይ እንግዲህ ይህንን ጭማሪ ያደርጋሉ ተብሎ ይጠበቃል። ሪያል ማድሪድ የመሀል ተከላካዩ ዲን ሃውችሰንን ያስፈረመ ሲሆን ሚሎስ ኪርኬዝን በቅርቡ ወደ ሊቨርፑል ያቀናል ተብሎ ይጠበቃል። የቦርንመስ ክለብም ተጫዋቾችን ከሸጠ በኋላ ብቻ ለሱዳኮቭም ይፋዊ ጨረታን ሊያደርግም እንደሚችል ነው የሚነገረው። በተጫዋቹ ሁኔታ ላይም ክፍት ሆኖ ይቆያል። አሁን ላይ ሻክታር ዶኔትስክ ሁሉንም ግዢዎችንም እየጠበቀ እንደሚገኝ ነው መረጃው እያሳየም የሚገኘው። ሻቪ ሄርናንዴዝ በ2026 ወደ አሰልጣኝነት መመለስ ይፈልጋል። የቀድሞ የባርሴሎና አለቃ ሻቪ ሄርናንዴዝ ቢያንስ እስከ 2026 ድረስ ወደ አመራርነት ይመለሳል ተብሎ አይጠበቅም። የቀድሞ የባርሴሎና ሰው በሜይ 2024 ከብሉ ግራና ከለቀቀበት ጊዜ ጀምሮ ከስራ ውጪ ሆኖ ቆይቷል። ሻቪ በ2022-23 የመጀመሪያ ውድድር ዘመኑ ባርሴሎናን የላሊጋ ሻምፒዮን እንዲሆን አድርጓል። ነገር ግን የመጨረሻዎቹ የስልጣን ዘመኖቹ በባርሴሎና በእሱና በክለቡ መካከል ጥሩ አልነበሩም። የ45 ዓመቱ ሻቪ አዲስ ሚና ለመጫወትም ያለውን ጉጉት በግልጽ ተናግሯል። ነገር ግን በባርሴሎና ስራውን ያጠናቀቀበት መንገድ ግን እንደሚያበሳጨው አልደበቀም። ሻቪ ሲናገር እኔ ምንም የሚያስቸኩለኝ ነገር የለም፣ ነገር ግን ጥሩ ፕሮጀክትን እፈልጋለሁ። ለረጅም ዓመት የምሰራበትን ፕሮጀክትን እፈልጋለሁ። በቀጣይ በፕሪሚየር ሊግ ውስጥም መስራት እፈልጋለሁ። እዚህ ያለውን ስሜት እወደዋለሁ። በስፔን ውስጥም ጥሩ ውጤት አስመዝግቤያለሁ። እናም አሁን ላይ አዲስ ነገርም መሞከር እፈልጋለሁ ሲል የተናገረው። በድጋሚ ለመሰቃየት ዝግጁ ነኝ፣ ነገር ግን በባርሳ ከተሰቃየሁት በላይ የሚያሰቃየኝ አይመስለኝም። እኔ የባርሴሎና ደጋፊ ስለሆንኩኝ በጣም ስሜታዊ ነበር ብዬ ቆይታዬን አስባለሁ። ብዙ መናገር ባልወድም ከባርሴሎና ጋር የተለያዩበት መንገድ ግን ሁሌም ያስከፋኛል። ሁሌም ጥሩን እመኝላቸዋለሁ ብሏል። ሻቪ በፕሪሚየር ሊጉ ለመስራት የሰጠው አስተያየት እንግሊዝ ቀጣዩ መዳረሻ እንደሆነች በሰፊው የነበረውን አመለካከትም ይደግመዋል። ማንቸስተር ዩናይትድ፣ ቼልሲና ቶትንሃም ደግሞ እንግዲህ ምናልባት ሊገባባቸው ከሚችላቸው ክለቦች እንደሆኑ ግምቶች እየወጡ ይገኛሉ። እንግዲህ ከዲያሪዮ አስ የወጡ ዘገባዎች የሚያሳዩት እነዚህ ሶስት ቡድኖች ይህንን አሰልጣኝ የቀድሞ ተጫዋችን ለማስፈረም ፍላጎት እንዳላቸው የሚያሳዩ ጉዳዮችን ያነሳው። ጃኮቭ ክቬር ወደ ጣሊያን ሊሄድ ነው። የአርሰናሉ ተከላካይ ጃኮቭ ክቬር በዚህ ክረምት ኤምሬትስን ለመልቀቅ ተዘጋጅቷል ሲል የቀድሞ ስካውት ሚኪ ብራውን ተናግሯል። ሆላንዳዊው ተከላካይ እንግዲህ የጋብሪኤል ማጋለሽ ጉዳትን ተከትሎ በአርሰናሎች 11 ውስጥ እንግዲህ ባለፉት ሳምንታት በተደጋጋሚ በጥሩ ብቃት ተመልክተነዋል። ሆኖም ግን ብራዚላዊ ወደ ሙሉ የአካል ብቃት ከተመለሰ ጃኮቭ ክቬር ወደ ተጠባባቂ ወንበር እንደሚወርድ ይጠበቃል። የ25 ዓመቱ ተጫዋች በሚኬል አርቴታ ስር በሚጫወተው ሚና ደስተኛ አይደለም። እናም ያለው ብቃት ለትልቅ ክለብ ለመጫወትም በቂ ነው ብሎ ያምናል። ከፉትቦል ኢንሳይደር ጋር ባደረገው ቆይታ ሚኪ ብራውን ዩቬንቱሶች ጃኮቭ ክቬርን ለማስፈረም ፍላጎት እንዳላቸው፣ ነገር ግን የዝውውሩ መጨረሻ ውሳኔ በአርቴታ ላይ እንደሚወሰን ተነግሯል። ሚኪ ብራውን ሲናገር ጃኮቭ ክቬር በአርሰናል ያለው ሁኔታን እየገመገመ ነው። እሱ በአርሰናል ውስጥም ስላለው ሚና ማወቅም ይፈልጋል። የቋሚነት ቦታን እንደሚያገኝ የሚፈልገውን የጨዋታ ጊዜም እንደሚሰጠው ቃል እንዲገቡለትም ይፈልጋል ተብሎ ነው የሚታሰበው። እኔ እንደሰማሁት ከሆነ ዩቬንቱሶችና ሌሎች እንግዲህ ጥቂት የጣሊያን ክለቦችም ወደ እሱ እየተመለከቱ ናቸው። ጃኮቭ ክቬር ከጣሊያኑ ክለብ ወደ አርሰናል ተዘዋውሯል። ስለዚህ ደግሞ ለእንደዚህ አይነት እንቅስቃሴዎችም ዝግጁ ይሆናል ማለት ነው። የጣሊያን ሊግ እንግዲህ ወደ ሀገሩን እንግዲህ በደንብ ያውቀዋል። ወደ ዩቬንቱስ መዘዋወሩ የአርሰናልን የሚጠይቀውን ዋጋ ማሟላት ከቻሉ የሚሆን ነው። የዝውውር የሚወሰነው ፈላጊ ክለቦቹ እንቅስቃሴ ለማድረግ ዝግጁ ሲሆኑና አርቴታ ሲለቀው ከፈለገ ብቻ ነው። በኤምሬትስ ያለው የጃኮቭ ክቬር ኮንትራት እስከ 2028 ድረስ ያቆያል። አርሰናሎች በክረምቱ የኋላ መስመሩን ለማደስ ቢፈልጉም ተከላካዩን እንግዲህ ስለመልቀቅ ግን አያስቡም። ነገር ግን የመጫወት ፍላጎት ያለውን ጃኮቭ ክቬርን ለመልቀቅ ሊገደዱ ይችላሉ። ተጫዋቹ እስከ 30 ሚሊዮን ፓውንድ የሚገመት ሲሆን ጣሊያን ደግሞ መዳረሻው ሊሆን እንደሚችል ነው እየተገመተ የሚገኘው። ሰር ጂም ራትክሊፍ ከዩሮፓ ሊግ የፍጻሜ ጨዋታ በኋላ የማንቸስተር ዩናይትድ ሰራተኞችን ያለ ርህራሄ ለመቀነስ ወስነዋል። ማንቸስተር ዩናይትድ ከወራት በፊት 250 ሰራተኞችን መልቀቃቸው ይታወሳል። ክለቡ አሁን ላይ ደግሞ ወደ ቀጣዩ የሰራተኞች ቅነሳ ምዕራፍ ተሸጋግሯል። ማንቸስተር ዩናይትድ ሰራተኞችን እንደሚቀንስ መነገር ተጀምሯል። የዩናይትድ እንግዲህ በተለይ በዩሮፓ ሊጉ ሽንፈቱ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ላይ እንደማይጫወቱ ስላረጋገጠ 100 ሚሊዮን ፓውንድ ለማግኘት እድላቸውን አበላሽቶባቸዋል። ይህም ለክለቡ የፋይናንስ ሁኔታም ትልቅ ችግር ነው ተብሎ ነው የሚታሰበው። ዩናይትድ 250 ሰራተኞች ላይ የስራ ቅነሳ ማድረጋቸውን ተከትሎ በወቅቱ ሌሎች 200 ሰራተኞችም አደጋ ላይ መሆናቸውን በየካቲት ወር ተነግሮ ነበር። አሁን ላይ ግን ዴይሊ ሜል እንደዘገበው ሰር ጂም ራትክሊፍ እና የክለቡ አለቃዎች ከወራት በፊት ማስጠንቀቂያ ለሰጧቸው ሰራተኞች በዚህ ሳምንት ስለ ወደፊት እጣ ፈንታቸው ለማሳወቅ ወስነዋል።
በዋንጫ ጨዋታ መሸነፍ ህመሙ ከባድ ቢሆንም በቀጣይ 2 ሳምንታት በማንቸስተር ትልልቅ ውሳኔዎች እንደሚደረጉ ታውቋል። ዩናይትድ የዋንጫው አሸናፊ ቢሆን የሚያገኘው ገቢ ትልቅ አትራፊ ቢሆንም ያንን ካጡ በኋላ ግን ክለቡ አሁን ላይ ወደ ሰራተኞች ቅነሳ በመግባት ገንዘብ ለማግኘትም ዝግጁ ናቸው ተብሎ ይታሰባል። ሰር ጂም ራትክሊፍ በዩናይትድ እንግዲህ ወጪ ቆጣቢ እርምጃዎችን እንደሚያደርጉ ካሳወቁ በኋላ አስገራሚ እርምጃዎችን ሲወስዱ ነበር። ራትክሊፍ ከዚህ ቀደም በቡድን ውስጥ ያሉ ሰራተኞች ነፃ ምሳዎችን መሰረዝ፣ የትኬቶችን ዋጋ ማሳደግ፣ ሰር አሌክስ ፈርጉሰንን በአመት 2 ሚሊዮን ፓውንድ የሚያገኝበትን የአምባሳደር ሚናን ማቋረጥን የሚያካትት ብዙ አስገራሚ ውሳኔዎችን አሳልፈው ነበር። በኦልትራፎርድ በተለይም ለረጅም ጊዜ ያገለገሉ ሰራተኞች ከለቀቁ በኋላ ራትክሊፍ ዘ ጂም ሪፐር የሚለውን እንግዲህ ያልተፈለገ ቅጽል ስምም እንዳያገኙም ዘገባው አክሎ ገልጿል። እንግሊዛዊ ቢሊዮነር ስኬትን ወደ ዩናይትድ ለመመለስ እነዚህን አስቸጋሪ ለውጦችን ማድረጋቸውን እንደሚቀጥሉ ገልጸው ዩናይትድ የፍጻሜውን ሽንፈት ህመም እስኪቀንስም ከመጠባበቅ ይልቅ አሁን ላይ እርምጃ ለመውሰድም ወስኗል የሚል መረጃ ነው እየወጣ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ነው ማመሰግናችሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።